ይሄ የአንድ የሃይስኩል ቆንጅዬና አማላይ ልጅ ታሪክ ነው። ጸጉሯን እንኳን ዘንበል ስታረገው ወንዶቹ እብድ ነው የሚሉላት። ሴቶች እንኳን ሳይቀሩ በአድናቆት ነበር የሚያዩት። ስሟ ጂና ይባላል። በውበቷ ምክንያት አንድ የመዝናኛ ካምፓኒ ፕሮግራም ላይ እንድታቀርብ ትመረጣለች። ጂና ውበት ብቻ አልነበረም የነበራት፣ ከሰው ጋር ጥሩ ቅርርብ አላት፣ ሐቀኛና ሚዛናዊ ናት። ነገር ግን በሚያሳዝን ሁኔታ የሁሉ ነገር ያላት ልጅ በትምህርት ቤቱ ታዋቂ የሆነውን ቦይፍሬንዷን ልብ ማሸነፍ አልቻለችም። አንድ ቀንም ችላ ይላትና ለምን እንደዛ እንዳደረገ ስትጠይቀው እሱ ምንም ሳይመስለው ምንም አይደለም ነገሮችን አታካብጂ ይላታል። ልትሄድም ስትል እንደተናደደች ይገባውና መንገዷን ዘግቶ ለምን እንድንለያይ ፈለግሽ ብሎ ይጠይቃታል። ይህም ጥያቄ ያስደነግጣታል። እሷም ያላሰበችው ነገር ፊት ለፊቷ የአንድ ልጅ ፎቶ አሳይታ እሱን ወድጄዋለሁ ትለዋለች። እሱም የልጁን ፎቶ አይቶ እየዋሸች ይመስለውና ነገ ልጁን ይዘሽው ነይ፣ ያኔ ብሬካፓችንን እንቀበለዋለሁ ይላታል። እሷም አማራጭ አልነበራትም፣ ትስማማለች። ነገር ግን ጂና የማታውቀው ነገር ልጁ በድብቅ ይወዳት ነበር። ጂናም ከጓደኛዋ ትሪዮ ጋር ሆና ልጅየውን መፈለግ ይጀምራሉ። አንድ እሱን የሚያውቅ ልጅ ያገኙና በመጀመሪያ ልጁ ጓደኛው ችግር ውስጥ የገባ ነበር የመሰለው። እሱም ይቅርታ ይጠይቃቸዋል። ልክ ጂና ጓደኛውን ለነገር እንደፈለገችው ሲያቅ እየሮጠ ወደሱ ይሄዳል። ቢገባውም ወደ ቀጠረችው ቦታ ይመጣል። የሚወዳትን ልጅ እንደዚህ ያገኛታለሁ ብሎ አስቧት አያውቅም። ጂናንም ቴራዙ ላይ ሳያት ፈዞ ይቀራል። ጂናም ማንም እንደማይፈልጋት ያሳየኛል ብላ አስባ አታውቅም ነበር። ሰንም እናቱ ስትነግረው የነበረችው ለቃሉ ታማኝ ሆኖ መኖርን ይመርጣል። ጂናም ወደ ሰን ክፍል ትሄድና እጁን ይዛው የስምምነት ኮንትራት ትሰጠዋለች። ስምምነቱም ጓደኝነታቸው ለ15 ቀን ብቻ እንደሚቆይና እሷም ስትደውል ስልክ እንደሚያነሳ ከሷ ውጪ ሌሎች ሴቶች ጋር መገናኘት እንደማይችል ነበር። ይሄ ከሷ ጎን የነበረ ስምምነት ነው። ጂናም የሱን እንዲነግራት ትጠይቀዋለች። እሱም ከልብ ሆኖ የልብ ፍላጎቱን ይነግራት ጀመር። ፍቅረኛውን እስከ ቤት መሸኘት፣ ሀዘን መጋራት፣ በቃ እውነቱን። ይህንን ስትሰማ ጂና በንግግሩ ትንሽ ልቧ ይነካል። እሷም እንዲወስን 10 ደቂቃ ትሰጠውና ኤክሷ ጋር ሄዳ ትጠብቀዋለች። ኤክሷም እንድትመለስ ይጠይቃታል። እሷም በልቧ ሰን የማይመጣ መስሏት ትንሽ ማዘን ትጀምራለች። በትምህርት ቤቱም ራሱን እንደ አማላ የሚያየው ልጅ አንድ የማይናገር ዝምተኛ ልጅ ያሸንፈኛል ብሎ ያስባል። እነሱም ተያይዘው ሲሄዱ ንዴቱን በሳቅ ለመደበቅ ይሞክራል። ሰን ግን ግንኙነታቸው ፌክ ቢሆንም እሱ ደስ ብሎት ሁሉ ነገሩን ነበር የሚሰጠው ያለ ማስመሰል። እሱም ከልቡ ከሞከረ አንድ ቀን ይህ ፌክ ጓደኝነት ወደ እውነት እንደሚቀየር ያምን ነበር። ጂና ግን ይህ ፌክ ጓደኝነት ነው፣ ለምንድን ነው እንደ ትክክለኛ አክት እንዳደረግ የምትጠይቀኝ ትለዋለች። ኤክሷንም ታገኘውና ወደ ሰን ሮጣ እርስ በእርስ ኤክሷ ፊት ለፊት ፍቅር ያሳዩ ጀመር። እሷም ወደ ስልጠናዋ ስገባ ሰን ውጪ ሆኖ ይጠብቃትና አብሮ ወደ ቤት ሲሄዱ አንድ መኪና ጂናን ሊገጫት ሲል ሰን በመጨረሻ ሰዓት ይጎትታታል። በዚህ ጊዜ አይን ላይን ይገጣጠማሉ። እሷም ምንም እንዳልመሰላት ሆና ራሴን አድን ነበር ትለዋለች። ነገር ግን ከዚህ በኋላ ጂና ለሰን ትንሽ ቦታ ይኖራት ጀመር። በዚህ አጋጣሚ እስካሁን ሰብስክራይብ ያላደረጋችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እሷም ሲለያዩ ራሷ ስልኩን ትጠይቀዋለች። ሰንም ደስ ይለውና ይሰጣታል። በቀጣይ ቀን የሆነ ምግብ እንዳማራ ስታወራ ሰን ቶሎ ብሎ በዛ አርጎ ይዞላት ይመጣል። ጂና በልቧ ደስ ይላታል፣ በአፏ ግን ያልሆነ ነገር ትለዋለች። በሌላ በኩል ቼን ቅናቱ እጅግ ይብሳል። ከጓደኞቹ ጋር ሆኖ ሰንን ይናገሩት ይፈታተኑት ጀመር። ነገር ግን ሰን ምንም አልመለሰም ነበር። በዚህ መሃል ጂና መጣ ቼን ፊት ሰንን ትስመውና እሱም ብጭት ብሎ ይሄዳል። እሷም ማፈር ትጀምራለች። ሲነጋገሩም አለመግባባት ይፈጠራል። ነገር ግን ጂና ስህተቷ ምን እንደሆነ አልገባትም ነበር። እሷም አለመግባባቱን ለመፍታት ሰንን የሚቀርበው ጓደኛው ጋር ሄዳ ለምን እንደዛ እንደተበሳጨት ጠይቀዋለች። ከስምምነታቸውም በፊት ሰን እንደሚወዳትና ያን ጊዜም በፌክ ሲሳመችው ነገር እንዳስከፈው ይነግራታል። እሷም ሰንን አግኝታ ላደረገችው ነገር ይቅርታ ጠይቀዋለች። ነገር ግን ይሄ ብዙም አይን ውስጥ የማይገባ ልጅ ሮማንቲክ እንደሆነ ትረዳለች። አይኑ ውስጥ ውሸት የለም፣ ልጁ ምንም አያውቅም። ይሄኔ ልቧ መምታት ይጀምራል። ፌኩ ስምምነት ወደ የሆነ ነገር መሄድ ይጀምራል። ሰን የሚያደርጋቸው አንዳንድ ትንንሽ የፍቅር ቋንቋዎች ከኤክሷ አግኝታ ስለማታውቀው ልቧ ለሱ መከፈት ይጀምራል። እሷም ከሱ ጋር ፎቶ ትነሳና እንዲሸኛት ትጠይቀዋለች። ሰፈርም ሲደርሱ ጃኬቱን ይሰጣትና እያፈረ ወደ ቤቱ ሲሄድ እያየችው ትስቃለች። በቀጣይ ቀን ቼን ከጂና ጋር የተነሳችው ፎቶ ፕሮፋይል ማድረጓን እያየ ኤክሷ ቼንም በስፖርት ክላስ ብዙ ፑሻፖችን በመምታት ሪከርድ ሰብሮ ለጂና ራሱን ሊያሳይ ይሞክራል። የክላሱ ልጆችም በጭብጨባ ሞራል ይሰጡታል። እሱም ወደ ጂና ሄዶ የሆነ ነገር ይላታል። እሷ ግን ዝም ብላው ትሄዳለች። በሌላ ቀን ለጂና ስጦታ ይዞ መጥቶ በር ላይ ይጠብቃታል። ያመጣላትን ቦርሳ ነበር። እሷም ሕፃን ትለዋለች። ነገር ግን ያደረገላት ነገር በጣም ያስደስታታል።
ታማኝነቱንና እውነተኝነቱን የምትወድለት ጂና ማታ ጋብዝካለሁ ብላ ወደ ክፍሏ ገብታ ፊቷ ፍክት ብሎ የሰጣትን ስጦታ ለጓደኞቿ ማሳየት ትጀምራለች። ከሩቅም ሆኖ ቼን ይመለከታል። ለመጀመሪያ ጊዜ ከዚህ በፊት ለሷ ፍቅር ባለማሳየቱ ይጸጸታል። ያለፈውንም ነገር ማስታወስ ይጀምራል። ስጦታ ሰጥቷት አያውቅም ነበር። አንደኛው ዓመት አንቨርሰሪያቸው እንኳን ሳይቀር ለብዙ ሰዓታት ጂና ውጪ ሆና ስትጠብቀው እሱ ምንም ሳይመስለው ነበር። ጂና ላዩን ጠንካራ ሆና ለመታየት በሞክርም ውስጧ ግን ሲጎዳ እንደነበረ ይገባዋል። እሱም ወደ ጂና ጓደኛ ይሄድና ሰን እንድታናግረውና ጂናን ወደ ካፌ እንድትጠራት ይነግራታል። ጂናም ሌላ ነገር መስሏት የማታ ግብዣውን ተሰርዘውና ሰንም ይደብረዋል። እሷም ኤክሷን በማየቷ ትደነግጣለች። እሱም እንድትቀመጥ ነግሯት ከዚህ በፊት ሰጥቷት የማያውቀውን ስጦታዎች ይሰጣታል። እሷም ይህንን ስታይ ይሄን ሁላ ነገር አልፈልግም ነበር፣ አንድ ላይ እንድንሆን ነበር የምፈልገው በማለት ላይ እያለች ሰንና ጓደኛዋ ይመጣሉ። እሱም በጣም አስፈላጊው ነገር ይሄ ነበር ብሏት ይወጣል። እሷም ትከተለውና እሱ እዚህ እንደነበረ አላውቅም ትለዋለች። ሰንም ተረጋግቶ ያዳምጣታል። እሷም ተናዳ ወደ ቤት በመሄድ ላይ እያለች ከሆነ ሰው ጋር ትጋጫለች። ያላወቀችው ነገር ችግር እየተከተላት ነበር። እሷም እየተከተላት እንደሆነ አውቃ ዞራ ለምንድን ነው የምትከተለኝ ስትለው በቅርቡ አንድ ላይ እንሆናለን ይላታል። እሷም ከዚህ በፊት የሚጻፍላት የማይረቡ ወረቀቶችና ከሎከሯ የሚጠፉትን እቃዎች አስታውሳ መሮጥ ትጀምራለች። ቼንና ሰንም ይተያያሉ። ጂናም እቃዋን ትታ ወደ ቤት እንዳልሄደች ይገባቸውና ይደውሉላታል። ስልኳ አይሰራም። በተለያየ አቅጣጫ መሮጥ ይጀምራሉ። እነሱም እየተሯሯጡ ይፈልጓታል። ይሄም ልጅ አንድ ቀን ተጋጅተው ላሳየችው ፈገግታ ምክንያት የወደደችው መስሎት ይከታተላት ጀመር። እሱም ለምን እኔን አልመረጥሽም ብሎ ሲጮህ ሰን ይመጣል። ሰውየውም ይሮጣል። በዚህ ጊዜ ቼን ጋር ይጋጫሉ። እሱም የጄንን እቃ ሲያይ ሰውየውን ይደበድበዋል። ቼንም ሰንን አሁን ያንተ ተራ ነው ጠብቃት ብሎ ይሄዳል። ጂናም እንዳልተቀየመችው እና እሱ ባይመጣ ልጁ ሊጎዳት እንደሚችል ትነግረዋለች። ሰንም ጂናን ቤት ያደርሳታል። ብቻዋን እንደምትኖር ሲያቅ ይጨነቃል። እሷም እደር ትለዋለች። ይደነግጣል። ሴት ቤት ለመጀመሪያ ጊዜ ነበር ያደረው። እሷም ምግብ ሲበሉ ቆንጆ እንደሆንኩኝ ያውቃለሁ፣ ነገር ግን አሁን ምግብን ብላ ትለዋለች። እሱም አፏ ላይ የሆነ ነገር ያይና ሲጠርግላት ተው እባክህ ብላ ታሳፍረዋለች። ከደቂቃዎችም በኋላ ዝም ይባባላሉ። እሱም እሷ ላይ ይተኛል። ጂናም ሰላም ይሰማታል። በንጋታውም ቼን ጂናን ኖርማል ጓደኛ እንዲሆኑ ይጠይቃታል። ነገር ግን ሀሳቡ ድጋሚ እሷን ወደ ራሱ መውሰድ ነበር። አሁን ነገሮች ሞቅ ሞቅ ማለት ይጀምራሉ። አንድ ቀን የጂና ጓደኛ ለውድድር ኪሎዋን ለመቀነስ ምግብ አልበላችም ነበር። በዚህ ጊዜ ሰን የሚጠጣ ይሰጣታል። እሷም የሰን የዋህነት ደስ ይላትና እሱም መውደድ ትጀምራለች። እሷም ጂናን ለሰን ፍቅር አለሽ ብላ ትጠይቃታለች። ጂናም ደንግጣ እኔ ኤክሴን ለማራቅ ፈልጌ ነው ትላታለች። እሷም ደስ ይላትና ሰንን መቅረብ ትጀምራለች። እሱም ምግብ ሲሰራ ያወራሉ። የሚያቃጥል ነገር ሊጨምር ሲል አልወድም አትጨምር ትለዋለች። እሱም ይተዋል። ጂናም መታ ስቀምሰው አያቃጥልም ስትለው ከአንዳንድ ይጨምርበታል። ይህንን ያየችው ጓደኛዋ በጣም ይደብራታል። ሲበሉም ጓደኛዋ የሆነ ነገር ለመሞከር ታቅድና ሰንን እንዲያደርግላት ትጠይቋለች። በዚህ ጊዜ ሰን ግራ ይገባዋል። ቼንም ይቀበለውና ያደርግላታል። ማታ ላይም እነ ጂና ያሳለፉትን ነገር ሲያወሩ ይቀራረባሉ። ሊሳሳሙም ሲሉ የሆነ ድምፅ ሰምተው ይቋረጣል። በዚህ ጊዜ ጓደኛቸው ከሩቅ ታይና ነገሮች የምር እየሆኑ እንደሆነ ይገባትና ትቀናለች። ልትለያያቸውም ታቅዳለች። እሷም ቼን ጋር ሄዳ ጓደኝነታቸው የኮንትራት ስምምነት እንደሆነና ፌክ እንደሆነ ትነግረዋለች። እሱም ደስ ይለውና ጂናን የራሱ ማድረግ እንደሚችል ይሰማዋል። አንድ ክፍል ውስጥም ሲጫወቱ ጓደኛዋ ጂናን በነገር መንካት ትጀምራለች። ከክፍሉም ትወጣለች። ጓደኛውም ሰንን ጠርታው ኮንትራታችሁ ሊያልቅ ነው ከኔ ጋር ጓደኛውን ብላ ትጠይቀዋለች። ነገር ግን እሱ ኮንትራታችን የውሸት ቢሆንም አይሆንም ይላታል። በዚህ ጊዜ ጂና ያወሩትን ሰምታቸው ነበርና እጁን ይዛው እሱ የኔ ነው ብላ ትሄዳለች። ማታ ላይም ጂና አብሮ አደግ ጓደኛውን ማጣቷ ያሳዝናታል። የመጨረሻም የኮንትራት ስምምነታቸው ቀን ይመጣል። እነሱም ቀኑን ጥሩ በማድረግ ያሳልፋሉ። አንድ ላይም ምግብ ይበላሉ። በአንድ ኤርፎን ዘፈን ይሰማሉ። የሚወዱትን ግጥም ያነባሉ። ማታ ላይም ሊለያዩ ሲሉ ጂና እንባዋን መቆጣጠር ያቅታትና እያለቀሰች ትሄዳለች። እሱም ይከፋዋል። በቀጣይ ቀን ጂና ፕሮፋይል ፎቶዋን ታጠፋለች። ፎቶውንም ትደልታለች። ነገር ግን ውስጧ ያለውን ፍቅር መደለት ማጥፋት አልቻለችም። ይህንን ያየችው ጓደኛዋ ቼን ጋር ሄዳ አሁን ተለያይተዋል እድልን ሞከር ብትለውም እሱ እንደማይፈልግ ይነግራታል። ሀሳቧ ቼን ከጂና ጋር ከሆነ እሷ ሰንን ለማግኘት ነበር። ቼንም ጂናን ተከፍታ ያገኛታል። ስታለቅስም ሊያጽናናት ይፈልጋል። ነገር ግን ምን ይበላት? ነገሮች እንዳመለጡት ተረድቶ ይተዋል።
ጂናም ጓደኛዋን ታናግራትና የፍቅር ጠላት የሆነ ጓደኝነት ይቅርብኝ ብላ ትሄዳለች። የሰን አባትም የልጁን ስሜት አይቶ ልጄ ፍቅርም ከሆነ እንደዚህ የሚያደርግ አንዴም ቢሆን ፍቅር ድፍረት ይጠይቃል፣ ደፈር በል ይለዋል። እሱም ከቤት ወጥቶ መሮጥ ይጀምራል። ጂናም ትሮጣለች። ይገናኛሉ። የነሱ ታሪክ፣ የነሱ ስምምነት፣ የነሱ ፍቅር። አንድ አይን ውስጥ የማይገባ ዝምተኛና ጅል ልጅ አሁን በራሱ የሚተማመን ሆኖ ጂና ፊት ለፊት ይቆማል። በእጇም አዲስ የኮንትራት ስምምነት ይሰጣታል። የስምምነቱም ቀን እስከ መጨረሻ ለዘላለም ይላል። እሷም ደስ ብሏት ትስማማለች። እሱም ይስማትና አሁን የኛ ጊዜ ነው ይላታል። ይሄ ድንቅ ታሪክ እዚህ ላይ ያበቃል። እናንተም እንደወደዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ የቱ ይሰራላችሁ? በኮመንት አስተያየታችሁን አስቀምጡ። ለምትወዱትም ሰው ሼር አድርጉለት። ቸር ቆዩ። 초등학교 영어 수업 시간에 배웠었던 현재 진행